እያስተካከለች ነው። ዳኒ ልጎዶ አንድ መፍትሄ ላይ ድረስልን፣ የሆነ ነገር አድርግልን። ይሄ እውነት መውጣት አለበት፣ መቀጣት አለባቸው እንጂ እንዲህ መቅረት የለበትም። እኔ ስሜን ተው፣ ስሜን ጠራ አልጠራ ችግር ለምን አክስቴ ተደበቅሽ ታዲያ? አንቺ ምንም ካላደረግሽ ለምን ተደበቅሽ? ለምን ጠፋሽ? እንዴ ለምን ሰሞኑን ዳኒ ፍዝዝ ብሎ እንዲሆንሽ እንድናየው እንደዛ ስናየው እኛ ለምን ሳማ አንቺ ተጠፋሽ? እንደዚህ ሆኖ ለምን አንቺ ጠፋሽ? ልጅሽ በመያዝሽ ለምን ልጅሽ በመያዟ ለብርን ያልፈለግሻት? እንዴ ይሄ ከእውነት የራቀ ውሸት። ምን አይነት አስመሳይ ያዞንባ ነው የምታለቅሰው? ይሄን እንቆቅላ አሳዝንሽም እንዴ? አሁንም ታስመስላለች። ደግሞ ልቀቁኝ ትላለች። ወዲህ ነው የምትለቀቂው? አትለቀቂም። ምክንያቱም ይሄ የሰራሹ ስራ ምን አደረገ ይሄ ልጅ? አንቺ እኮ የገዛ ወንድሙን እኮ ራሱ ሚዲያ ፊት ለፊት እኮ እንዲፈሩ ብለሽ እኮ በሽጉጥ የመታሽ ሰው ነሽ። እንዲፈሩ ብለሽ ካዲያም ምን እንዴ ነው የምትታመኘው አንቺ? በምኑ ጋር እንመንሽ? ደግሞ ስታስመስል ስታለቅስ። እኔ ለማንኛውም ስለተገኘች በጣም ነው ደስ ያለኝ። ጌታን ነው የምላችሁ። በጣም እንደው ዳኒን ታስገድለዋለች እያልኩ ነበር ስፈራ የነበረው። እሷ ጠፍታ በእጅ አዙር ታስገድለዋለች እያልኩ ነበር ስፈራ የነበረው እና መገኘቷ ደስ ብሎኛል። እኔ እውነት ለመናገር ውድ ቤተሰቦች እንኳን ደስ አላችሁ። ግን በሷ ልክ እስከዛሬ አይቻለሁ። የሚያስመስል ሰው አላየሁም። አሁንም ልጄ ትላለች እንዴ? ያደራ ልጄ ነው ትላለች እንዴ? ያደራ ልጅ እንዲህ ነው እንዴ? ያደራ ልጅ እኮ አፍዝዘሽ አይደለም፣ ስራሽ እኮ ታወቀ። አብዛ ደንዝዝ እንደምትሸጪ ወንጀለኛ እንደሆንሽ እኮ ታወቀ። ካዲያ ያንን ራሱ ቀስ በቀስ እንዳያጋልጠኝ እግሩን ሽባ አድርግቼ ከዛ በኋላ ጎዳና ላይ ጥለዋለሁ በሽተኛ አድርግቼ ከዛ በነሚኬል አከካለሁ። እቅድሽ እሱ ነበር እንጂ ሌላ ምንም እቅድ አይኖርሽም። ምክንያቱም አንቺ እንደዛ አድርገሽ ሆን በሽተኛ ሆኗል፣ ይኸው ሽባ ሆኗል፣ እግሩ አይንቀሳቀስም። ስለዚህ አንቺ በእጅ አዙር ለእነሚኪን ትከሻለሽ፣ እነሚኪ ናቸው ትያለሽ። ከዚህ ፊት እንዲህ ነበር ልቀቁኝ እያለ ሲል በቪዲዮ የተቀረጸ አለ፣ ተውኝ ሲል በቪዲዮ የተቀረጸ አለ፣ እኔ ከእናንተ ጋር አልሰራም ሲል የተቀረጸው ቪዲዮ አለ። ስለዚህ ያንን አንቺ እንደ ምስክርነት ታደርጊያለሽ። በቃ ሚኪና ናቲ ወንጀለኞች ናቸው፣ እነሱ ናቸው እንደዚህ ያደረጉት፣ በሽተኛ ያደረጉት። አንቺ በወንጀሉ የተካንሽ ስለሆንሽ ምንም ቸገረሽ? ማንም አይጠይቅሽም፣ ማንም አይጠይቅሽም። ስለዚህ እግዚአብሔር ግን አጋለጠሽ። ልክ ባልሰሩት ስራ ሰርታችኋል ተብሎ ዳኒንም ከዚህ ፊት የእስር ቤት ልታስገቡት ነበር፣ ባልሰራው ስራ ሰርቷል ብላችሁ ማለት ነው። ስለዚህ ናቲን የቀራችሁ። ስለዚህ ናቲንም እንትን ትላላችሁ። ሚኪ ኦልሬዲ ፕሮሰስ ላይ ናችሁ። እግዚአብሔር ይመስገን። ግን ፈጣሪ አምላክ ስለሚጠብቃቸው ነው እንጂ ማለት ነው። እና ምን ልል ፈልጌ ነው ቤተሰቦቼ፣ ስታስመስል ግን በጣም ነው እንትን የምትለው፣ በጣም ማለት ነው። አልሆን ብሏት እንጂ ብዙ ነበር ያሰበችው፣ ብዙ ማለት ነው። አንደኛ የጠፋችበት ምክንያት እንደገና ደግሞ ምንድነው አሉ ገዳም አካባቢ፣ ለዛ አካባቢ መቼም አይፈልጉኝም መቼም አይመጡም ብላ ኢቭን እንኳን ቢያንስ ይሄ ይነቃብኛል መጥፋት የራሱ ይነቃብኛል አላለችም። ቢያንስ እኮ ባታደርገው እሷ ምንድነው ማድረግ የነበረባት? ባታደርገው ማለት ነው። ቢያንስ እንደው ከቤት አጠፋም ነበር። ይሄኔ ብላ ነበር የምትመጣው። ግን ቢያንስ ይሄ ልጅ አብዶ መንገድ ላይ እስከሚጣል ድረስ ቆይ ልደበቅ ብላ የተደበቀችው። ግን እግዚአብሔር ብሎ ደግሞ ልዩ አላበደም ማለት ተደረሰለት፣ ደረሱለት። እነ ናቲ አዳኑት። እግዚአብሔር ይመስገን ከነ ናቲ ጋር ሆነ እንጂ ቅዷማ በቃ እንትን ሲል እኔ የለሁም ነበር፣ ለንግድ ሄጄ ነበረ፣ እንደዚህ ነው ሆኜ ነው በቃ ስመጣ እንዲያርገው ጠበቁኝ ትላለች። እነ ሚኪን ትከሳለች ማለት ነው። ይሄ ነበር ፕላኑ አይደለ አለሚቱ። ግን አልተሳካም። ምንም ማድረግ አይቻልም። የእግዚአብሔር ነገር። እግዚአብሔር ደግሞ ለሀቅ የቆመ። አንቺ ወንጀልሽን በደንብ የተካሽ ስለሆንሽ ትንት ያለሽ ይሄን ሁሉ ወንጀል ሰርተሽ ራሱ ከዚህ ፊት እስር ቤት ገብተሽ ሳይነቃብሽ ነው የወጣሽው።
ሳይነቃብሽ አርፈሽ ብትቀመጪ ደግሞ ይሄ ሁሉ ወንጀልሽ አይነቃም ነበር። ግን እግዚአብሔር ሳጋልጥሽ ነው ዳኒ ላይ ይሄን ያደረግሽው። ለምን ይሄ ወንጀሉ ይጋለጥ ሲል ማለት ነው። አለዛ እንጂ ንጹህ ሴት ሆነሽ ትኖሪ ነበረ። ምናልባት ዳኒ እንዳሰብሽው አንድ ቀን ይነቃብኛል ስትይ ልታጠፊው ትቺ ነበር በእጅ አዙር። ግን እግዚአብሔር አልሆነም እና ለማንኛውም እኛ ጭራቅ እግዚአብሔር ይመስገን እንኳን ታያሽ ምንም ብታለቅሽ ደግሞ ማንም ያምንሽ የለም። ያን ለማለት ነው ውድ ቤተሰቦቼ። እና የተሙ ነገር ደግሞ በጣም ገርሞኛል። ምክንያቱም አይታችኋል ትናንትና በቪዲዮ የተቀረጸ እንደዛ እንትን እያሉት ሲሄድ ዝም ብለው እንደገና ዛሬ ደግሞ ጠፋ ደብዛው ጠፋ ይሉናል። እግዚአብሔር ይሁነው ለሱ ይገኛል ብዬ ተስፋ አድርጋለሁ። ግን መከተል ነበረባቸው። አትንጡ እንኳን ሲል እነዛ ሁኔታቸው ቅላቅለው እንደዛ ሲመጡ ተሙዬን እንደዛ ካልመጣህ እንዲህ ካላደረግ ካላረድክ ብለው እንደዛ ሲያፋጥጡት ካሜራው አለ የቀረጻችሁት አለ። ጥፋተኛ ናችሁ፣ መከተል ነበረባችሁ። ምንም መተከተለን ሰው አይኖርም ቢል ምንም ቢሆን እዚህ ጋር አጋንንት ያለበት ጋር ነው የሚሄደው፣ መከተል ነበረባችሁ ብዬ በዛ አጋጣሚ ልወቅሳችሁ ፈልጋለሁ። እና ብቻ ለማንኛውም እግዚአብሔር አምላክ ለሱ የሚድረስለት ለማለት እወዳለሁ። ሁላችሁም ቤተሰቦች፣ ጀግኖቻችን ቤተሰቦች እንግዲህ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ላበረታታችሁኝ ከልብ አመሰግናለሁ። አሁንም እግዚአብሔር ያክብርልኝ። ለእናንተ የሚያስባችሁት ድረሱ። እግዚአብሔር እድሜ ጤና ይስጣችሁ። ጀግኖቻችንም ጥበቡን ያድልልን፣ ጤናቸውን ይስጥልን ለማለት እወዳለሁ። በተረፈ ደህና ሁኑልኝ። ቻው